አባቷ እናቷ ወልዳት ነው እሷ ጭራሽ ጎንደር ላይ የምትገባ ሙቼ ነዋ። እኔ ሙቼ ነዋ። ስንት አይነት ሰው እሺ አፍተኛው ጂጂ አፍተኛው በደንብ አፍተኛው ላይክ ጨምሪበት። አንቺ እሷ ከምትናገራቸው የባሰ ልናገር ይችላል። ግን እኔ ደግሞ እውነታውን ነው የምነግርሽ ማሚ፣ እውነታውን የምታየው ነገር አለ ገባሽ? ሌሎች ሴቶች ላይ እኔ ከስራ አንፃር ነው የምነግርሽ እያልኩሽ ነው። ሚኪ የምትባል ደናቁርት ምን አባ ብታቀኝ ምን አባ ታመጣለህ? ምን አባ አንተ አልተነካም። ትሰደባለች። ስትሰደብ ቁጭ ብለህ ማዳመጥ አለብህ። ጥንባታ ማን አባህን ነው የምታስፈራራ? ከካም ልጅ የወለቀው ማዕፀን አስቋላጭ ጥንባታ። ቆይማ እንዴ ጅጅ እኔ ያኔ እንደዛ ሙልጭ ብዬ ስሰደብ የት አባ ነበር ካንተ የኩክንያም ልጅ ጥንባታም። አዳምጥ ቁጭ ባልና እቺ ጥንባታም ሰርጀሪ አማራን አትወክልም ካልኩ ማዳመጥ አለብህ። ጥንባታም ተልከው ተቀጥረው የሚሰሩ ሰዎች አሉ። ከነሱ ውስጥ አንዷ እሷ ናት። ይሄን ደግሞ በደንበኛ ጠንቅቀው የሚተዋወቁ ሰዎች አሉ። ጂጂ ሰርጀሪን ጠንቅቃ በደንብ አድርጋ ታውቃታለች። ማንቱን ምንቱን ዳሴት እንዴ ፖለቲካ ላይ እኮ እየተሰዳደብክ ተስማምተ የምትሰራበት ነገር እኮ ነው። ሆዳም ስትሆን የት አባቷ አውቃ ማህበረሰቡን አሰደበች እንጂ የአማራ ማህበረሰብ እኮ የተሰደበ በሷ ነው። በዚህ ጥንባታ ብስብስ ደግሞ ያስፈራራኛል እንዴ ላም እቺ አሸንዳ አምስ የታባሽ አሸንዳ ወንፊት ወይ ጂጂ ገደልሽ። ምንም ድልግና ከሆነ ከኛም የበለጠ እናት ያደግንበት ነው። ልክልክሽ ነው የምነግርሽ። ልክ አሸንዳ አንዴ ከለቀቀ የማያውቀው አይሷ ሄለንዬ ብቻ በቂዋ ናት። ነጭ ቅማልዬ አቋቋሟን ራሱ በቀደም ስታሳይ ነበር እንዴት እንደምትቆም እዛ አብሯት ሰፈር የት አባቷ እናቷ ወልዳት ነው እሷ ጭራሽ ጎንደር ላይ የምትገባ ሙቼ ነዋ። እኔ ሙቼ ነዋ። ስንት አይነት ሰራዊት እንዳለኝ አታውቅም። ፍየል ምን አለች? ምን ሆነ አሳጠረች አለ። ኧረ ጂጂ ደፋር እኮ ናት እሷ። ጎንደር እገባለሁ ብላ ታስብ ይሆናል። እኔ ወለጋ እንጂ ወለጋ ያሉትን ሰዎች ስናገራቸው ኦሮሞዎችን እንደዛ ደፋር እቺ ደፋር እኮ ናት። ማትረባ እዛም እዚህም ፊት ድሬዳዋ ተወልደሽ ማለት ነው። ጎንደር ላይ የተወለደን አንድን ሰው ልትሳደቢ መብቱን የት ነው ያገኘሽው ብዬ ብጠይቃት መልስ የላትም እኮ። አስጓፍጣት ነበረ አገጯን ይዤ እኔ ማሜ መንጋጭላዋን ወደ ማዳመጫዋ ነበር ማዞርላት። እኔ በጣም ኃይለኛ እኮ ነኝ ጂጂ። ከሰው ጋር ስጣላ አናቷን ነበር ምበሳላት። በዚህ በዳሽን ጠርሙስ ነበር ምበሳላት አናቷን። ጥንባታ ደግሞ ለምን ሳቅሽ ብለው እኮ ነው ጋይስ። ለምን ሳቅሽ ጂጂ ኪያ ስትሰድባት ለምን ሳቅሽ እኮ ነው። እኔ እኮ አላነሳኋትም ጋይስ። ለምን ትስቂያለሽ እሷ ስትሰደብ? እና ላለቅስ ነው ጥንባታ። እውነቱን ነው የሚሆን ይማኛ። ለምን ጥብሴ ነው ይሄ ነገር ይላል። ጥብሴ ነው ለኔማ። እንዴ እያሳቅሽኝ ነበረ እኮ ማታ። እኔ ደግሞ ልክ እንደዚህ አይነት ነገር ሲመጣ ቆንጆ ምግቤን አቀርብና ጂጂ እየበላው ነው ማይ ሰው ሲረገጥ ቁጭ ብዬ ማራም ደና ቀዝቀዝ ያለ ነገር ከጎኔ ይዛለሁ ምግቤን ይዤ። እኔ ዝም ብዬ እንደናንተ ማይመሰላችሁ እንዴ? እኔ ኢንጆይ ነው ማረገው። ከላይቬ ከወጣው ሰዎች የሚያደርጉትን ነገር እያንዳንዱ ፈንም ሆነ ፐርሰናል ተጣልተ ስትረጋገጥ ቁጭ ብዬ ኢንጆይ ነው ማረግህ። እንዳንተ ኮመንት እጄ እስከሚሰበር እየጻፍኩ መሰላችሁ እንዴ? እኔ የምሰዳደመው ኖ እኔ መሳቅ ብቻ ነው። ኮመንት መሳደብ አልችልም። እኔ ጂጂ አልወድም። በኮመንት መሳደብ
እኔ እኮ ዞር ብዬ እኔ ደግሞ አልጠበቅኳትም። ማሚ መድኃኒዓለም እንደዚህ ነገር ላይ ብርቅሽ ምግብ ብርቅሽ ነው ትለኛለች። ጎንደር እኮ ነው የተወለድኩት የኔ ማር። አፈር ሰውን እየተባለ የተበላበት ሀገር ላይ ይኸውልሽ። ለዛ ነው በጓሮ ላይ ጎንደሬ ናት ያሳደገች ማሚ። ጅጅ እንኳን ታውቀዋለች ጎንደር አፈር ሰውን ብሎ እንደሚያበላ። አዋዚያችሁ ራሱ ኧረ እኔ ክርስትና እናቴ ወይኔ ብቻሽን መስለሻቸው ነው የኔ ማር። ዝም በል እነግርሃለሁ። እዛ ሲመጣማ አንድ የምታሽልኝ ሰው አለ። ጠብቅ ዝም ብለህ አሁን እዚህ ላይ ወራ። ኧረ እባክሽ እጅ ሙጃ። ኧረ እሷማ እንደ እናቷ ጡት ትርሳው መግባትን ኢትዮጵያ። እዛው ይቅበሯት። እዛ አባዲና ነው የለመደ አሜሪካን አባዲና ይቅበርሽ። እናትሽን ጂጂ እናቷን ጂጂ እናቷን እንደ ካደቻት እንደ እናቷ ጡት ትርሳው ኢትዮጵያ መግባትና ጎንደርንማ መቼም አታየውም፣ ይናፍቅሻል። እኔ ልጆቼን ሚይዝልኝ አጥቼ ነው እንጂ ጥምቀት አሁን በደንብ ይጄ ላስነካው ነበር። እንዴት ጎንደሬ ትክክለኛ ጎንደሬ ፍቅር እንዴት እንደሚሰጠው አሳይሽ ነበር። አንቺ ከካም ወይኔ እኔ እኮ ልጆቼን እኮ ሚይዝልኝ አጥቼ ነው፣ ስራ ስለሆኑ ነው። በጣም እናድደም እንደው ታውቂያለሽ፣ የፈለገ ነገር ቢሆን እኔ ያላየሁትን ያየሁት ጎጃም አይደለሽም እንዲህ ነሽ። አሁን እኮ ትግል ላይ ነው። እናትና አባት የምትጠያየቅበት ሰዓትም አይደለም። ቢሆን እንኳን ገባሽ ተባብረሽ ሁሉንም ነገር የምትፈልጊውን ነገር ደረጃ ላይ ትደርሻለሽ። ማኩዬ ብትገባ እናሳያት ነበረ። ይኸውልሽ ትክክለኛ የእኔዎቹ ነው የሚጽፉልሽ። ዝም ብለሽ እንዳንቺ ማዳም ስትሄድበት ለአንቺ ሊጽፍ የሚመጣ ሰው አይደለም የሚጽፍልሽ። እዚህ ላይ እኛን ያጣላን የብሔር ጉዳይ አይደለም፣ ፐርሰናል ጠብን የተጣላ ነው። ትክክለኛ ማንነትሽ ሲመጣ ደግሞ ትክክለኛ ሰዎችን አስወጥተሽ በጓሮ ለመግባት ጎጃምና ጎንደርን የከፋፈልሽ ሰው ነሽ። ማህበረሰቡ የአማራ ማህበረሰብ ስድብ አያውቅም፣ በስድብ አያምንም። ፈሪሃ እግዚአብሔር ያለበት ሰው ነው። የሰውን ክብር ያውቃሉ። ከአርቲስት እስከ እንትን ከትልቅ እስከ ትንሽ ሕፃን ልጅ ይከበራል። በአማራ ህብረተሰብ ደግሞ ስትሄድ አፈር ሲሆን ተብሎ የተበላበት ሀገር ላይ ነው ህዝቡን የምታፍር ቡዳ ያለችበት ማለት ነው። ቴንኪዩ ኔማ ያለችበት የለም። ድሮ እንኳን ተከልክሏል እንደዚህ አይነት ስድብ ታውቂያለሽ አይደል? እኔ ሰንበቀ ድሮ ራሱ እንደዛ አትበሉ አይባልም ተብሎ በህግ ያስቀጣሻል አይደለም? ይኸውልሽ ሰርጀሪ አሜሪካ ላይ ቁጭ ብላ ነው 150 ብር የሰጠች። ጎንደር ላይ ተወልዶ ያደገው ልጅ 3 አባዱላውን ሽጦ ለአማራ ህብረተሰብ ነው ይረዳልኩሽ። አንቺ ኩክንያም እኔ 100 ብር መስጠቴ ለአማራ ህብረተሰብ ኢምፖርታንት አይደለም። ማንነት ደግሞ ግሮሰሪ ላይ ተገዝቶ የሚመጣ አይደለም። 100 ብር ስለሰጠው አማራ መሆን አልችልም። ሌላ እኮ ምንም እኮ እንትን የለውም። ወሰዱብኝ ትላለች እንጂ መጣ አማራ ይሰጣታል። እንትን ምንድን ነው ጊፍት ከሚሰጣት ላይ ትሰጣለች። የማንም ባሪያ ቁጥሩ ይቀለባል አይደለም? በአማራ ጊፍት ጎንደር መች ይታወቅ ነበር። በእኔ እኮ ነው ጎንደር የታወቀ። እዚህ ላይ ቲክታክ ላይ ማሜ ጎንደሬዋ ይባላል፣ ኤልሹዬ ጎጃሜዋ ይባላል፣ ሞጣ ጎጃሜ ይባላል። ዛሴት ሌላ ማን አለ? እዚህ ላይ የሚያስጠራ ማን ነበር? ጂጂኪያ እንኳን በዛ ሰዓት ፖለቲካ እያወራች እኔ ቁጭ ብዬ ሙዚቃ ስከፍትና ሳዳምጥ መጣታያይ ነበር። ጎንደሬዋ ልጅ ተብሎ ማለት ነው። አንተ ጥንባታ ማን አባ ይታወቅ ነበር በዛ ሰዓት? ሂድ አይጂ ላይ ማሜ ጎንደሬዋ ነው የሚባል አይጂ ላይ በየአፑ ሂደ ጠይቅ። እኔ ነው የምጠራው። እከካም ጎጃም ተብሎ እዚህ ጋር ማን ነው የሚጠራ? ሞጣና ኤልሻዳይ ነው። እኔ ማይ ማለት እንደዚህ ላይቭ ላይ ከፍተው ከሚጠቀሙ ሰዎች ኮመንታተርማ ይኖራል ብዙ፣ ግን እንደዚህ ከሚጠሩ ሰዎች እጭ ይላሉ። ይኸውልሽ ስትነግራቸው አይወዱም። የኔ ደርባባ ማምዬ ከሌላ ሰው ጋር ስትሆኚ እመጣለሁ። ኦኬ ባይ። አማራ ለመሆኗን እንደው ቢከራከራለ። በነገራችን ላይ አክሰንቷን ራሱ ሰምቶ እንዴ ራሷ እኮ ሰርጀሪ እኮ ታሾፋለች እኮ በአማርኛ እኮ ጂጂ የንዋይ ደበበን ሙዚቃ እኮ ከፍታ እኮ ታላግጥ ነበር በእኔ ጭፈራ።
ቴንኪው ፍርዬ ቴንኪው ኒማር እንዴ እና ፍርዬ ይመስክሩ እንጂ አይጂ ላይ ማሜ ጎንደሬዋ እኮ ነው የሚባል አይጂ ላይ እንኳን እከካ እኔ እኮ ያስቁኛል። ጂጂ አንቺ ጎጃሜ ነሽ፣ አንቺ ጎንደሬ ነሽ፣ አንቺ እንትና ነሽ ሲሉ ያስቁኛል። እነዚህ ደንቆሮዎቹ ቲክታክ ላይ ኮመንታተር ማሽቋለጥ ነው ስራ። ድንቻችሁን እየላጣችሁ ወጣችሁን እየሰራችሁ ባልሽም ካመሸ ባልሽ እስከሚመጣ እቺ ዲቃላ እናቷን ማታ ህፃንሽን ዳይፐርሽን እየጠረግሽ ቁጭ ብለሽ መደበር ነው ያለባችሁ እናንተ ስራችሁ። በቃ እንደዚህ ነው። አቀምስሻለሁ፣ ለጠልጥሻለሁ። ትልቅ የአማራ ሰው የተከበረ ሰው ደግሞ እዚህ ቲክታክ ላይ መጣችሁ አታዋርዱ። በቃ አታሰድቡ። የምትወዱትን ሰው ማክበር ነው ያለባችሁ እንጂ ከማንም ጋር ስትጣሉ እየመጣችሁ ትልቅ ነገር የሰራን ሰው አታምጡ እዚህ ሚዲያ ላይ። አንድ ሰሞን ዳኛዋለን ልታሰድቡ ቂጣችሁን ስታፈነድዱ ክፍት ክድን ስታረጉ ነበር። ዳኛዋለን ለቀቅ ሲያደርጉት ደግሞ ሌላ ሰው ደግሞ ይዛችሁ መጣችሁ። አታሰድቧቸው መደዴዎች። የራሳችሁን የሰፈር ጸባያችሁን ቻሉና ለራሳችሁ ተጣሉ። ትላልቅ ሰው እያመጣችሁ አታሰድቡ እዚህ ዳሴት ትስደባት። በጣም በደንብ አርጋ ትስደባት። ጅጅ ስትገቢ እመጣለሁ እኔም ስገባ ነይ እንዳትለቂያት። እኔ እኮ ትሰድባታለች። ለምን ሰደበችኝ? እኔም ብቻ አይደለም ምንም ያላረገቻትን ልጅ ለምን ነካቻት? ገና ከዮዳብ ሁሉ እየገባው ነው ማሰድባት። እችን ሰርጀሪ ምን አባታችሁ ታመጣላችሁ? ጠንባታሞች ከነጭ ቅማልዬ ሁሉ ገባለሁ። ዩል ሲ ጋይስ በቃ ምን አባታችሁ። እኔ ስሰደብ ጠይቃችኋል እንዴ? እኔ እኮ የሚያስቁኝ እኔ ስሰደብ እኮ ኧረ ተይ እኮ አይሉም እኮ ጂጂ። እኔ ስናገር ግን ይፈሩኛል። ተይ እንደዚህ አታርጊ እህትሽ ናት ይላሏችሁ። የእናት አባቴ ልጅ ናት ለእኔ እህቴ። አሁን ይኸውልሽ ተይ ላሰማሽ። ተይ ጂጂ የኔ ልጅ ልጃችሁ አይደለች? ነይ ምን እንዳለች እኔ እናቷ አንበሳ ስለሰጥ ሰው ልጅ ሰው ወዶ እየዞረ ይሰጠዋል። እሷ ደግሞ ያምላክ ለዛው እየለመነ ይዛው ትሰጣታለች። አይነት ነው። ይሄ እኮ ግን መረገም ነው እኮ ጋይስ። እኔ በአጭር የመጨረሻ የምነግርሽ እግዚአብሔር በምንም አልባረከሽም። ይቅር ይበለኝ ከፈጣሪ ጋር ልነካካና እግዚአብሔር በምንም አልባረከሽም። በልጅ ቢባል በልጅ አልባረከሽም። ደግሞ ተናግረው ይቅር ይበለኝ የሚሉት ነገርስ ስታዋርጅ የነበርሽ ነሽ። በትዳር አልባረከሽም። አርጅተሽ ተቋቅተሽ ትዳር አይደለም አንድ ጎረምሳ አስገብተሽ ተጠቃቀመብሽ። ሆድዬ ገልብጦሽ ወጣ። በሰራሹ ስራ እንግዲህ ለኦሮሞ ታገልኩ ባልሽው በዛ ልክ እንኳን አናቃት ምችል ልጅ ይልሻል። ጂጂ ከኔ ጋር ተወልደው ያደጉ ናቸው። አናቃት ምችል ልጅ ወደዛ አድርጊልን። እድሜ ልክ ነው ሄድባታል። እንዴት አድርጌ እንደምለያት ከአማራ አንቺ ለማኝ። እኛ የትኛውን ያጫሉን ፎቶ ለጥፈን ፕሮፋይል ስናደርግ ስንለምን አይተሽ ታውቂያለሽ? አንቺ ለማኝ የለማኝ ዘር ለማኝ ስለሆንሽ እኮ ነው የምትለምኘው። እከካም ቅማላ በስባሳ አቅምሻት እርገጫት ነው። ከልጅነትሽ ጀምሮ ከእናትሽ ነው ልመና ጥላሽ ሄዳ አባትሽም እየለመነ ነው እዛ አሜሪካን የገባው። ለማኝ የለማኝ ልጅ እርገጫት። እንዛ አባቷ እንደ ሰው ልጅ ብታድጊ ኖሮ በሞተ ሰው ለጥፈሽ አትሊስት ለቤተሰቦች ያንቺን ፎቶ ሲያዩ እውነት ለመናገር መድኃኒዓለም ነው የምልሽ። አንዳንዴ እንደ የሞተ ሰው ፎቶ አይለጥፍ። በቃ ክብር አለው። አንቺ ላይ ስለተለጠፈ ምን አሟሟቱን እንዲያዩልሽ ነው ወይስ ተልከሽ ነው? አድብኙ ይህንን ህዝብ ተብለሽ ነው በዛ ፎቶ እያየ ርር ይበል። እናትና አባቱ እሱን የሚያገብሩት። እቺ ሴትዮማ ጤነኛማ አይደለችም። ታውቂያለሽ። ግን ማሚ ስሬስ የምነግርሽን ነገር እየሰማሽ ነው። የሞተ ሰው አይለጠፍም። ታውቂያለሽ። ራሱ ቤት ውስጥ ራሱ እንትን እንደሚባል ወይ ትንሽ ለሚሞሪ ነው እንጂ የምታረጊው በየቀኑ ገባሽ። በሱ መሞት ቤተሰብ ይኖራል፣ ጓደኛ ይኖራል። ገብቶሻል።
ጋዴም ሽት እኛ ስንቱን እንደምናስነሳ ያጫሉን ፎቶ እከክ መለመኛ ነው ያደረገችው ልጁ መለመኛ ይብቃሽ። አማራነትሽ በነዋሰናይ ነው እንደሚታወቅ እውነተኛ ትክክለኛ አማራ ከሆንሽ ነዋሰናይ አያስፈልግሽም። አማራ ነኝ በቂ ነው። እኔ ኦሮሞ አይደለሽም ቢሉኝ ገደል ግቡ። ኦሮሞነቴን ማንም አይሰጠኝም። ኦሮሞነቴ እኔ ራሴ አውቀዋለሁ። ማን አባቱን ነው የምንለማመጠው? ምን አባሽ እዚህ አንዴ አሁን እኮ የሀገር ልብሱንም እኮ መግዛት የጀመረች ታውቂያለሽ። የላትም እኮ አይደል የሀገር ልብስ አምጡልኝ አማራ ጊፍት በሰጠሽ ነው የገዛሽው። ጂጂ እግዚአብሔር ይስጥሽ። ታያለሽ ክርስቶስን እኔ አይጂ ላይ ያለው አንድ የጎንደር ልብስ ማን እንደላከላት አልቅሳ ማለት ነው። ያንንም ትሳደባለች ተብሎ ማለት ነው። አንድ ይዘውላት መጡ። የት አባቷ ታውቋለች እንዴ? አንቺ ጎንደሬነት ካለብሽ ወይ አማራነት ካለብሽ እኮ የአማራ ልብስ እድሜ ለነ ኤልሻዳይ አሁንም ትለምናለች። አደባባይ ላይ ወጣ ይሄን ሁሉ ገንዘብ እያገኘች እንኳን የእንትን ልብስ ላኩልኝ ትላለች። ገዝታችሁ የወሎ ልብስ የአማራ እኔ ልብስ ለብሻ አይደለም ሆኜ ነው የማሳየው። ዛሬ ድምፅ መሆነው እኛ ለምነን አይደለም ለኦሮሞ ድምፅ ይሆን ነው ያለንን መኪና ሸጠን ነው ድምፅ ይሆን ነው። አንቺ በስባሳ ያ በዛ ሰዓት የትኛው ኦሮሞ ነው ሲለምን ያየሽው? በኦሮሞ ቄሮ ሙቭመንት ጊዜ የትኛው ርገጫት እኮ መለመኛ እኮ ነው ያደረጋችሁት። የአማራን ትግል መለመኛ yes ከዛስ ህዝብ ይሞታል እዛ ትግል። ይልቁንስ ሰብስበሽ እርዳ በይው የተጎዱትን። አሁን በቀደም የመጣብኝም ችግር በሱ ነው። የተጎዱ የተፈናቀሉ በተለያየ ችግር ያሉት ልደትሽ ሲደርስ ብቻ ነው የአማራን እርዳታ የምታደርጊው። ውይ ቤታዩ ለልደቷ አየሻት፣ ስማርት እኮ ናት፣ ጎበዝ ናት። እንዴት ያኛውን አስቀድማ በርዝዴይ ሰለብሬቷን ለመሰብሰብ ያወጣቻትን እቺ 1000 ብር በርዝዴዋን ከኋላ ነው አየሽ ያረገችው። አንቺ የምታደርጊው በርዝዴይሽን ሰለብሬት ካረግሽ በኋላ ነው አይደለ? ለሰው ለመርዳት ከፈለግሽ እንኳን የምታደርጊ እሱ ያረገችው። ውይ እንዲመጡላ እንትና ነስሬፍ እና ምናምን እንዲመጡ ነው አሳውቃ እኮ ነው። የኔ የሰፈሬ ልጅ ከነናው ሰናይ ጋር ገብቶ የታገለ ሶስት አባዱላውን ሽጦ ነው ለአማራ ዋጋ የከፈለው። ምን ፎቶን አስነሷት ማሚ ለእናትየው ነገሩና ፎቶን ታንስ መለመኛ የጎንደር ልጅ ገና ያስነሳታል። ታያለሽ ክርስቶስን በጣም ብዙ ነገር እያወራቸው ነው የነበር። ታነሳታለች፣ ወዳ በግዷ ነው የምታነሳት። እቺ ጥንባታም ራስሽ መስዋዕት ከፊት ለፊት ያለውን አንስታታለች። እችን ደግሞ ታነሳታለች በግዷ። ሰለሞን ቦጋ ላይ ያሳዩሻል፣ መንገድ አለ እነ መኮንን ያሳዩሻል። መስዋዕቱኝና ተለጠፊ አባትሽ ይለጥፍሽ። አስለምኝ በዚህ ህዝብ ለማኝ ዝም ሲሉሽ አበዛሽው። አሁንስ የልጁን ፎቶ አንሺ። በእንደዚህ መስዋዕት የሆነ ሰው ደግሞ አይለጠፍም። አባትሽ አይደለም ወንድምሽ አይደለም እናትሽ አይደለም ቢሆንም ራሱ እናንተ እኮ ለቲክቶክ እኮ መክሰስ እኮ ትችላላችሁ። በነገራችን ላይ ይሄ ፕሮፋይል የሞተ ሰው ይቻላል። ታውቂያለሽ አይደል? እንዳለ ነው የሚጠረቅምላት ቲክቶኳን። በእኛ ስለተደረገ ነው። በአጫሉ ፎቶ የምታደርጉ አቁሙ ተብሎ ትልልቅ ሰዎች እንደዚህ እንትን ሲሉን ሪፖርት ነው የተደረገው። ምክንያቱም የሞተ ሰው ነው። አትችይም። አንደኛ ነገር በሞተ ሰው ፕሮፋይል ማድረግ ፕላትፎርሙ ላይ አይፈቅድልሽም። ሪፖርት ማድረግ ትችላላችሁ። ፕሮፋይሉ የሞተ ሰው ነው፣ እንደዚህ ቤተሰብ አለው፣ እየተጠቀመችበት ቢዝነስ እየሰራችበት ነው የምትሉ ጥርቅም ነው የሚደረግላት። ትክክለኛ የናሁሰናይ ጓደኞች አሉ ጎንደር ላይ ያሉ። ማርያምን ነው የምልሽ። በቀደም የገቡት እናትየዋ እንድትጠይቅ ያረጓታል። የሞተበት ማስረጃ ሰርተፊኬት ምናምን ካለ እንደው ሪፖርት እንኳን ፕሮፋይሉ ፕሮፋይል ኢዝ ኖት ኢዝ ዳይድ ብላችሁ ሪፖርት ማድረግ ነው። መሸቀያ አይቻልም። መሸቀያ አይቻልም። ምክንያቱም ክብር እንኳን ቢኖርሽ እና ካፍሽ የሚወጣ የሱን ፎቶ የሱን ፕሮፋይል አድርገሽ ከስር እናንተ ሞቃሞች እናንተ ምንድነው በሱ ፎቶ ላይ በሱ ፕሮፋይል ነው የምትዘዩ። እንኳን ሞተ ነው ሄሮዬ ነው ለሌላው ሄሮ ለአንቺ መደነሻ ነው። ይሄ እኮ ተራ ሰው አይደለም። አሟሟቱም የተራ አሟሟት አይደለም። ገባሽ? የህዝብ ልጅ ነው። ለሀገር ሲል ለዓላማው ነው የሞተው አይደለም።
ተከብሮ ነው ቁጭ ማለት ያለበት። ሸቄበት ምን ነው የሌሎችን አትለጥፊም እንዴ? የለም እሱ ብቻ ነው። እኔ እኮ የሚያስቁኝ እሷ ከጂጂ ኪያ ጋር ቁጭ ብላ ስትጫወት አልነበር? እንዲያውም ባለፈው ዕለት ገብታ ገስት ላይ ነበርሻ? ነው ጌም ሳይሆን ገብታ እንጂ ገብታ እያወራች ጂጂ እያለች ነበረ ትታሽለጠልጥ። ያኔ መጠ ምን አባ ቂጥን ክፍት ክድን ከምታረግ ደርቢ ነኝ ብላ ፖለቲካ ስትሰራብ ለነበረችው አትነግራትም? ለዛችሁ ለሰርጀሪ ጥንባታም ምን አባ ከኔ ላይ ታሸቀሽቃለህ? ትስደባት። እሷን ነው የሰደበቻት። ታቀምሳት። እንዳንቺ እየለመንኩ ማበላው ጥቁር ባሪያ ጎረምሳ ኦባሳምቦ ላስገባ ቤቴ ውስጥ ኦባሳምቦን አስገብቼ ጊፍት እየሰበሰብኩኝ ሆዱን ልቀልባ ግዴታ እሱን ነው የምትፈልጊው? የምፈልገው ነገር አለኝ። ልጆቼ ደርሷል። ለምን ብዬ ነው አንቺ ፓኒሽመንት ስትደረግ እኮ ነው። ዴቪድ ነጭ ሽንኩርት አምጣልኝ። ዴቪድ እኔ ሳኩ እኮ መቼ ዕለት አንቺ ያመላልሳል ደግሞ የጥቁር ውሻ ክርስቶስን አንቺ ቁጭ ብድግ ታደርገዋለች። ነጭ ሽንኩርቱን ዘይቱን አምጣልኝ። ምን ነው ባለፈው ታዲያ የዛሬ ስንት ዓመት ጆኒ ቡና እየጠጣ ቡና ላቀ ቁጭ ብሎ ይላላካላልሽ። አንቺ ጥንባታም እኔ ስወልጀለት ነው ቢላላከኝ። አንቺ ይህን ጥቁር ውሻ ቁጭ ብለሽ ትቀልብ ይወል እንዴ ገንዘብ ሳያመጣ ምትክ የለሽ መጠሪያ ደግሞ የምትዛቸው ማነው ግን መጠሪያሽ? አንቺ ምን ይመስላሉ ደግሞ ወንዶቿ የምትዛቸው በኢየሱስ ክርስቶስም እኔ አላውቀውም። ምን ይመስላሉ አለ ታውቃላችሁ እንዴ? ባለፈው እዮዳብና ዮኒ ማኛ አውጥቶት ሱሪውን ወደ ታች አድርጎ እንዴ እሱ እኮ ነው እስቲ መዳን አይደለም ራሱ ነው እንዴ? የምሬን ነው የምልሽ። እዛው አብራው የምትኖር አለች። ሌላ ሙቪ ሊሄዱ ሲሉ የሆነች ልጅ ነግራኛለች። ራሱ ነው ታጣየኛለሽ ብላ ነው ፎቶ ላኪልኝ ብላት። የራሷ የጎንደር ልጅ ናት እዛው ያለች። አንቺን ይሽላልት እኮ ነው የሚመስለው። ኧረ እንሽላሊትስ ይሻላል። እግዚአብሔር ምስክሬ ነው። ይሽላልት ነው የሚመስለው። እየሰራች ነው የምትቀርበው ማለት ነው። ራሷ ነው ዲቦ ተናገረች። ራሱ ነው ብለ ያተዋለች ዲቦ ማለት ነው። ዲቦ ትላለች። እኔ እኮ ሰው እንዳይጣሉ እኮ ብዬ ነው እዚህ አሁን ሰላም ስለሆኑ ማውራት አያስፈልግም ብዬ ነው። ኪዲ አልኩኝ ጂጂ ይበቃለች። ስጠይቃት እኔ ነገር አልፈልግም ምን ይመስላል እንላታለን። እኔ አልፈልግም። ከዛ አንድ ቀን እግዚአብሔር ይመስገን የሆነ ሰው አወጣው አወቀ። ደግሞ እጅል አይደለች ፌስቡኳን ቢሻው ፌስቡኳን ብትሄጂ እንዲህ እግሯ የተበለቀጠበት እንዲህ አስቀያሚ ፒክቸር ነው ያለው እና በኢየሱስ የፌስቡኳን ፓስወርድ ይሁን ከፍታው ረስተዋለች ለጥፋ። አሁን እዛ ብትሄጂ ድሮ እንትኗ አለ ታሪኳ በሙሉ ቁጭ ብላ እንደዚህ አይነት አስቀያሚ ቆሻሻ ሴት እንደሆነች ግን ያንን ማሰብ አልፈልግም። እኔ ሁሉ ጊዜ አንድ ቻንስ ሰጠዋለሁ አኪዬ ሰው እንድትሆን ማለት ነው እንጂ ቆሻሻ እኮ ናት። ቆሻሻ አረብ ሀገርም ነበረች አይደል? ኧረ እኔ ምን አባቷ አቅላታለሁ። እችን ኮተታ እቺ ጉደኛ ታሪኳ እድሜዋ አልቆ አርጋ ሰውዬው እኮ እኔ አሳማ ካምፓኒ እንደምሰራ ነው እኔ ማቅ እንደነበር ድሮ ራሷም አሳማ ናት። አሳማ ቦታ ትሰራ ነበር። ተርተፈቀለች ግን በህይወቷ ሙሉ ኖ አሳማ ካምፓኒማ ትሰራ ነበር። ዋልማርትና አሳማ ካምፓኒ ትሰራ ነበር በፊት። እኔ እንዳልቻ 365 ቀን ሄድባታለሁ። ሃይ እንዳታቆሚ ጂጂ እንዴ እንኳን እኔ አታቁሚ ተብዬ አይደለም እንዲሁ ሄድባታለሁ። ተይ የሚለኝ ሰው ነው ያልወድም። እኔም እንዳንቺ ነኝ። ተይ የሚለኝ አልወድም። አይገርምሽም ጂጂ? በተለይ ደግሞ አንቺ ተይ እኔ ልጅ አይደለችም የምትሆን ለልጅም አልመለስ። በተለይ ደግሞ አንቺ ተይ እኔ ልጅ አይደለችም የምትሆን ለልጅም አልመለስ።
ሄዱበት እየሞላችሁ ነው። 450 ሺህ ገቡ። አንቺ ማሜ ቶሎ የጨመረ እንዳትለቂያት ጂጂ ቀጥ ብላ አትቆምም። የለም ይኸውልሽ ማሚ ይኸውልሽ የእምስ ጡንቻ ሲላላ እግዚአብሔር ምስክሬ ነው። በኢየሱስ ምንም ኢየሱስ የለም የለም። የእምስ ጡንቻ እግዚአብሔር ምስክር አዳምጪ ነው። እግዚአብሔር ጡንቻ ይላላ ጡንቻ ይህ የእምሳችን እንትን አለ እንዲህ ጭራሱ እንዲህ ግጥም ነው የሚለው ሴት አይደለሽ? ግጥም ነው የሚለው ገባሽ? ያከላላ ግን ያከላላ እንዲህ ነው ትሹ ታፕታፕ አድርጉ። ታፕታፕ ቼክ ስታደርጋለህ። እኔ እኮ የሚያስቁኝ ጂጂ የእሷን ፎቶ አድርገው የሚስቁ ሰዎች ነው ደግሞ የሚያስቁኝ። እንዲህ ነው ይሄ ብዙ ሴቶች አይተሽ እንደሆነ ዳንሷን አሳይን እስኪ ጂጂ ዳንሷን። እንዲህ ነው የምትልሽ። እንዲህ ነው በዚህ እግሯ እንሷን ትይዟለች እንደዚህ አምላኪ ጂጂ ገና ወልጅ አልጨረስኩም። በእናትሽ ዳንሷ ጂጂ ዳንሷን የለመድ ይኸውልሽ ማሚ አዳምጪ። በመድኃኒዓለም ብቻሽን ስትሆኝ እንዲም ልትይ ትችያለሽ። ገባሽ? ብቻሽን ስትሆኝ ገብቶሻል። ልትይ ትችያለሽ። ያቺ የለመደች እጅ እዚህም ትመጣለች። ታፕታፕ አድርጉ የኔዎቹ ላይ መሆኗን ትረሳዋለች። ምንድን ነው ላይ መሆኗን ትረሳና እንዲህ ጭብጥ አድርጋ ትይዛታለች። እየበላት እኮ ነው። ገብቶሻል? ኦኬ ይሄ የሚመጣው ለዛ ነው ነው። እኔ ስለማቅ ነው ችግሩን ስለሰማው ነው ከሌላ ሰው ይሄ ችግር አለ። የኔዎች እኮ ይወዱኛል። ጅጅ ስትናገር ሚሉኝን ስሚያት። ጅጅ ስትናገር እውነቷን ነው ማሚዬ፣ ጸጥ ብለሽ አዳምጫት ይሉኛል። አይደለም ከምታየው እና እኔ አንዳንድ ጊዜ ይችልሽ ችግር አለባት በቃ ነው። እንደዚህ አይነት ችግር ተሸክመሽ የምትሳደቢ ከሆነ የችግሩ ባለቤት አንቺ ነሽ ማለት ነው። እኔ ደግሞ ይሄንን የማውቀው ምነው ቀይ መስቀል ውስጥም ሰርቻለሁ ትንሽ እና እንደዚህ አይነት ችግር ያለባቸውን አያቸዋለሁ። ከሴቶች ጋር አለ ስራ የነበረው አውቀዋለሁ። ሙጃ ለምዶባታል። ቴንኪው ባይስታታብም ታረጉልኝ። እዛ ጋር ያሉ ይሄ ጭብጥ ማለት የለም የሆነ ቦታ የሚያምሽ ከሆነ ሁሌ እዛ ቦታ ለምትዳብሽው እጇ እዛ ጋር ያሉ እስቲ ቆይ አይቻት አላቅም። አያታለሁ ጂጂ ስትደንስ እኮ አይመስልሽ እኮ ስትደንስ ዝም ብለሽ ያት ስትነሳ ራሱ ፎቶ ስትነሳ ዳንሷን አሳይን ይሉሻል ጂጂ። እንዲህ ነው የምትልሽ። እንዲህ ሁሌ በቃ ጫፍ ያዝቻት ነው እንደዚህ እንድጭ እንዳልቻት ወርቅዬ እንዳንስ ጂጂ ዳንሷን አሳይን ይሉሻል። በማርያም ከሙዚቃ ጋር እንዴት ነው እኔ ማይቻታለሁ ይላል ዘላለም። እንዴትና እቺን እንዲህ የሚለው ዳንስ አለ አይደል? ይሄን ያችኛዋ የሆነች ዳንስ አለች። በቀደም ትናንትና ጌመሯ ራሱ ስዳንሳት ነበር። ዊኒጡኒጥ ጅጅ እያየሽ እስቲ በማርያም። ኧረ እኔስ ደክሞኛል። እንኳን አጋዥ አገኘው። እንደዚህ አግዙኝ እንዳሉ ታፕታፕ አድርጉ ጋይስ። አንድ እግሩ አጭር ነው እኮ ይሉሻል የሰርጀሪ። እኔ ደግሞ ግርማ ሙቶላ ገብቶ ጂጂዬ እየሰደበችሽ ይመስል እንግዲህ ዝም በል እለዋለሁ። ውሸታም እለዋለሁ። እግዚአብሔር እኔ እንደዚህ ትዳፈራለች መቼ አልኩኝ። አዎ ግርማ ሙቶላም ይዟታል። አረ ግርማ ሞዬ እኮ ከያዘ አይለቅም። ደግሞ ግርማ ሞዬ እሱ ከድሮ የማይወዳት እድሜ እግዚአብሔርን ለእኛ ትበል ታውቂያለሽ። ግርማሞ እኮ እዚህ ነው የሚኖረው እኔ ጋ። ኧረ ደግሞ ያውቃታል። አባቷን በብሉ ነው የሚያውቀው።
ሴትዮ ዳንስ ያሳያለው ግራ ገባኝ።